በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማርያም ሐዘን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር ፍቅር አንድነት የድንግል ንጽሕት ማርያም ልመናዋ ክብሯ ከኛ ጋር ለዘላለሙ በእውነት ይደረብንና ስለ ልጇ መስቀል ወደ መቃብር መውረድ በከበረች በትንሣኤው ቀን በተነሳ ጊዜ ሄዳ ሥጋውን ባለማግኘቷ ላለቀሰችው ልቅሶና ስለ ክብሯ የብህንሳ ሀገረ ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። ወዳጆቼ ሆይ የአባቶች አለቃ የያዕቆብ ለቅሶ ዛሬ ታደሳለ። በድንግልና ጸንሳ በድንግልና ለወለደችው ለተወዳጅ ልጇ ድንግል ማርያም ለምን አታለቅስ? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማህፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከቶ ወልዳ ላልሳመቻቸው ልጆቿ ራሔል የምታለቅስ ከሆነ እንደ ሰው ሁሉ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታለቅስ? ከቶ ወልዳ ላልሳመቻቸው ልጆቿ ራሔል የምታለቅስ ከሆነ እንደ ሰው ሁሉ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታለቅስ? ከቦታ ወደ ቦታ ይዛ ላልተሰደደችባቸው ልጆች ራሔል የምታለቅስ ከሆነ ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸውን ላላየሽ ልጆች ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካም ጽም ሽማግሌ ያዕቆብ ለቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌለባት በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ልጇን ያለበሱትን ሌላ ልብስ ነበር። የራሱን ልብስ ግን እርስ በርሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ጊዜ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ለቅሶሽ ጣዕም ያለው አሳዛኝ ነበረ። ማርያም ሆይ ለምን ተቀምጠሻል? ምን ታደርጊያለሽ? ብለው የልጅሽን መስቀሉን በነገሩሽ ጊዜ በመላእክት መካከልም ቃልሽ ያማረ ነበረ። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናትም ያሰቃዩታል፣ ያቀሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበት ግንድ ብቻውን ተሸክሟል፣ አንድ እንኳን ወደ እርሱ የሚቀርብ የለም። የሐና ርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽን በመስቀል ላይ ለምን ከፍ ከፍ አደረጉት? እመቤቴ ድንግል ሆይ በዮሐንስ ቤት ዛሬ ለቅሶሽ
በእውነት ጣዕም ያለው ነበር። እንዲህ ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብና እስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ስብከት ወዮ። ልጄ ሆይ ስለ ኃያላን እስራኤል ሞት ካረዷቸው መርዶ ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል። ልገስጽህም አልተቻለኝም። ዛሬ ወደ እኔ ወሬ እስከመጣ ድረስ ወጥተህ እስከምትገባ አንዲት ሰዓት እንኳን አላመንኩም። ልጄ ሆይ ለሐዘኔ ሁሉ ጥንቱ ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤት አልወጣውም፣ በፈራጁ ፊት አልቆምሁም። ሌባውን ራሱን ሲቆርጡት ሽፍታውንም ይገርሉት ዘንድ ሲፈርዱበት አላየውም። ከቶ ቀራንዮን አላየሁትም፣ የጎልጎታንም ቦታ አላውቅም። ሁልጊዜ በሚጣሉበት ቦታ አልቆምሁም። ልጄ ሆይ ክፉ የሆነ ፍርድ አላየሁም፣ በፍርድ አደባባይም ከቶ ለዘላለሙ አልቆምኩም። ልጄ ሆይ ያደረጉብህን ግፍ አላውቅም፣ እኔም በዮሐንስ ቤት ነበሩ። ልጄ ወዳጄ ሆይ በሊቀ ካህናቱ በሐና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ወዳጄ ሆይ ዛሬ ከእኔ ላይ ነፃነቴን አስወገድክ። ለልደትህ በናዝሬት መልካም የምሥራች ነገሩኝ። ዛሬ ግን በኢየሩሳሌም ይህችን ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና፣ በዮሐንስ ቤት ግን የሞት ዜና መጣልኝ። ልጄ ወዳጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል፣ በዓሉን እናከብር ዘንድ ወደ አገራችንም እንመለሳለን እያልኩ ነበር። የዚህ አይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን በዓሌ ወደ ለቅሶ ተመለሰ፣ ፋሲካዬም ወደ ልብ ሐዘን። በዮሐንስ ቤት ሳለች ስለ ልጇ የመከራ ወሬ በመጣባት ጊዜ ድንግል እመቤታችን ይህንን ለቅሶ ታለቅስ ነበር። ከእርሷ ጋር ይሄድ ዘንድ ከንጹሐን ሐዋርያት አንድ ፈለገች፣ አላገኘችም። አይሁድን ከመፍራት የተነሳ ሁሉም ትተው ሸሽተዋልና። ከእርሷ ጋር ይሄድ ዘንድ ስለ ጴጥሮስ መረመረች። እርሱማ የካህናት አለቆችን ከመፍራቱ የተነሳ ልጅሽን ከቶ አላውቅም አለ። ሄዶም ተሸሽጓል አሏት። ዳግመኛም ስለ ጌታችን ወንድም ስለ ያዕቆብ መረመረች። ለያዙ ሰዎች በተራራ ላይ ልብሱን ትቶ እንደሸሸ ነገሯት። እንድርያስንም ፈለገች። እርሱስ ወደ ከተማ አብሮት አልመጣም አሏት። እንደዚሁ ቶማስም ሸሽቶ ሄደ። ለበርተለሜዎስም ጠየቀች። እሱም ከወንድሞቹ አስቀድሞ እንደሸሸ ነገሯት። ስለ ፊልጶስም ጠየቀች። እርሱም የፋናዎችን ውጋግና መብራቶችን ባየ ጊዜ ፈርቶ እንደሸሸ ነገሯት። ስለ ዮሐንስ ወንድም ስለ ያዕቆብ መረመረች። አንድ ጊዜ እንኳን እንዳልቆመ ነገሯት። ስለ ማቴዎስም መረመረች። እርሱም ግብር ስለሚቀበላቸው አይሁድና የካህናት አለቆችን እጅግ ስለፈራ እነርሱም ስለሚጠሉት በሌሊት ጨለማ እንደሸሸ ነገሯት። ስለ ሁሉም መረመረች። አብሮ ወደ ቀራንዮ ወደ ጎልጎታ ከሄደው ዮሐንስ በቀር አንድም አላገኘችም። ድንግልም ከልጇ ደቀ መዛሙርቶች ከዮሐንስ በቀር አንድ እንኳን ባለማግኘቷ እንደገና ዳግም ወደ ጽኑ ለቅሶና ሐዘን ተመለሰች። እንዲህም እያለች አለቀሰች። ልጄ ወዳጄ ሆይ ወዮልኝ፣ ወንድሞች ሸሹ፣ ትተውም ተሸሸጉ። አባቴ ጴጥሮስ ሆይ ጌታህን እንዳትክድ ሁልቀን እጠራጠረ ነበር። ለእርሱ ወርቅ ብር አልሰጡ፣ ለምን ጌታን ፈጥነ ካድከው? ስለ እርሱ መርከብ ወይም ቀዛፊ አልሰጡም፣ መምህርና ጌታህን ዛሬ ለምን ካድከው? ስለ እርሱ ምንም አልሰጡም፣ ወንድ ልጅም ቢሆን ወይም ሴት ልጅ። ጴጥሮስ ሆይ ስለ እርሱ ወንድምን ወይም ወዳጁን አልሰጠህም፣ ልጄን ለምን ካድከው? በዚህ ሁሉ ልብህ ለምን ቀላል ሆነ? ጴጥሮስ ሆይ እስከ ፈራህና ፈጥነህ እስከ ካድክ ድረስ ለእኔ ነው ትል ዘንድ በድጋሚ ሌላ መስቀል አላየህ፣ እንደ ብረትም የተሳለ አንደበት ሰጥቶ ነበር። ጴጥሮስ ሆይ አንተስ ያለ እሳትና ያለ አንጥረኛ ፈጽማ ቀለጥከው። ጴጥሮስ ሆይ ከሰው ሁሉ ለገጽህ ግርማ ሰጥቶ ነበር። ብርሃናቸው የማይጠፋ ዓይኖችን የሰጠ ሲሆን ለጌታ አንዲት ጥፊ ትቀበል ዘንድ ዛሬ አልታገስክም። ጴጥሮስ ሆይ
የመንግሥተ ሰማያትን መክፈቻ የሰጠህን ልጄን በካድከው ጊዜ አልፈራህም፣ በሊቀ ካህናቱም ግቢ አልታገስክም። በእርሱ ፈንታም ለዓለም ሁሉ የታመነ ጠባቂ አድርጎ ሾመ። ጴጥሮስ ሆይ ስለ ጌታ አንድ ጊዜ እንኳን ጥቂት መከራ አልተቀበልክም። ጴጥሮስ ሆይ ለዓለም ሁሉ አባት ትሆን ዘንድ ሾሞ፣ አንተ ግን ለልጄ የወንድማማችነትን ፍቅር አላደረክም። ጴጥሮስ ሆይ አምላካዊ እጁን በራስህ ላይ ጫነ፣ አንተ ግን ከመካድ በፊት ዛሬ በራስህ ላይ የእሾህ አክሊል ይጭኑበት ዘንድ አልፈቀድክም። ጴጥሮስ ሆይ ልጄ ለአንተ ወዳጅ እንጂ እንደ ጌታ እንዳልሆነ አስብ። ልጄን እንደዚህ ትክደው ዘንድ ለአንተ አግባብ አይደለም። ጴጥሮስ ሆይ ከአንተ ጋር ይህ ሁሉ ድካም እንዳገኘው እንደ አባቴ ዮሴፍ ብትሆን ኖሮ ጴጥሮስ ሆይ እንደ እርሱ ወደ ሄሮድስ ቢጎትቱ በግብፅ ምድርም ከእኛ ጋር መከራ ተቀባይ ብትሆን እንደ እርሱ መታገስ ባልቻልክም ነበር። አባቴ ጻድቁ ዮሴፍ ሆይ በአጥንቶችህ የሰማይ ጠል ይውረድ፣ ነፍስህ ጽሕወትን ትመገብ። ከእኛ ጋር ታግሰ መከራ ስለተቀበል እንደ ጴጥሮስ ልጄን አልካድከውምና። ጴጥሮስ ሆይ ወደ ፍርድ አደባባይ አልወሰዱ፣ በባለሥልጣኖች ፊት አላቆሙ፣ ፈጥነህ ጌታህን ካድከው። ድንግል በዮሐንስ ቤት እንደዚህ ስታለቅስ ሳለ ዮሐንስ እያለቀሰ መጥቶ እርሷንም እያለቀሰች አገኛት። ድንግል እመቤታችንና ዮሐንስም ስለ ጌታችን ኢየሱስ ክርስቶስ እርስ በርሳቸው እየተላቀሱ ሁለቱም አብረው ነበሩ። ዮሐንስም ድንግልን እናቴ ሆይ ጌታችንን ጴጥሮስ ስለካደው አታልቅሺ አላት። አሳልፎ እንደሰጠው እንደ ይሁዳ ነውር የለበትምና። በእራት ጊዜ ጴጥሮስ ሆይ 3 ጊዜ ትክደኛለህ ሲለው መምህሬን ሰምቻለሁና። ጴጥሮስም እንደዚህ በአንተ ላይ ይደረግ ዘንድ አይገባም፣ ጌታዬ ፈጣሪዬም እስከ ዘላለሙ ድረስ አልክድህም፣ መሞት ይሻለኛል፣ እንደዚህም በእኔ ላይ አይሆንም፣ ለአንተ ነፍሴን አሳልፌ እሰጣለሁ እንጂ። ከዚህ ቀደምም መምህራችን ጌታ ጴጥሮስን 3 ጊዜ ሲገስጸው ሰምቻለሁ። ሰይጣን ባለጋራዬ ወግድ ከኋላዬ እንቅፋት ሆነብኛልና ሰው ሰውኛውን እንጂ የእግዚአብሔርን አታስብምና አለው። አሁንም እመቤቴ እናቴ ሆይ ስለ አባቴ ጴጥሮስ መካድ አታልቅሺ፣ ለኃጢአተኞች ሁሉ ለንስሐ ምሳሌ ነውና። በቃሉ ያመነውን የጌታችንን ቃል አስተባብሎ ነበርና። ሐዘኗ የሚገኝ በረከት፣ ከዓይኗ የፈሰሰ የእንባ ውሃ ጸጋ ለዘላለሙ ከእኛ ጋር ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።